የፖለቲካ ፊሎሶፈር ነን፣ ፕሮፌሰር ነን፣ ዶክተር ነን የሚሉ ሰዎች በዚያም የሚጠሩ ሰዎች አሉ። የኢኮኖሚ ዶክተሮች እንዴት ነው ዶክተርናቸውን ያገኙት ስትሉ ሳሚ ሸንሻይን እንዴት ብሎ ባለሀብት ሆነ ብሎ በማጥናት የሱን ታሪክ በመጻፍ የታደሰ ጥላሁንን ታሪክ በመጻፍ የአብነትን ታሪክ በመጻፍ እናንተን ተርከው ኢኮኖሚስት የተባሉ ቢሆንም ሁላችሁም እንደምታውቁት የሚነዳ መኪና እንኳን በወጉ የላቸው። የብልጽግና የሚዲያ ብርጌድ ከጠቅላይ ሚኒስትሩ ጋር የተናበበ ስራ መስራት እያቃተው ይመስላል። የአገዛዙ ሲቪል ሹማምንት ተንጋግተው ገብተው በአዲስ አበባ ዩኒቨርሲቲ ውስጥ ያለቃቸውን ዲስኩር ሰምተው ወጥተዋል። አብይ አህመድ ድሃ ሆነህ የሚነዳ መኪናና የምትኖርበት ቤት ሳይኖርህ እንደ ታደሰ ጥላሁንና እንደ አብነት ገብረ መስቀል ሀብታም ሳትሆን ያንተ ምሁርነት ምን ይሰራል እያሉ በአደባባይ ያላገጡበትን የአገሪቱን ምሁር በብዛት ያፈራው የአዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር ጠቅላይ ሚኒስትሩን ስለ ምሁራን እንዲተነትኑ አድርጓል። ከዚህ መድረክ ጋር በተያያዘ ጠቅላይ ሚኒስትሩ ያጋሩት ማብራሪያና የሚዲያ ጦራቸው ያሰራጨው መረጃ ግን ለየቅል ነው። አብይ ከሚዲያ ሰራዊታቸው በላይ ተጠንቅቀዋል። ፋና ቴሌቪዥን አዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን ምክንያት በማድረግ የዩኒቨርሲቲው የቀድሞ ተማሪ የሆኑት ጠቅላይ ሚኒስትር አብይ አህመድ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ የጥናታዊ ጽሑፍ እያቀረቡ ይገኛሉ ብሎ ዘግቧል። እዚህ ጋር ያለው አገላለጽ የዋዛ ነጥቦችን ያካተተ አይደለም። በአንድ በኩል አብይን የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ አድርጎ ይቀጥፋል። በሌላ በኩል ጠቅላይ ሚኒስትሩ የምሁራንን ሚና የሚመለከት ጥናታዊ ጽሑፍ አቀረቡ በማለት የመመረቂያ ጽሑፋቸውን እንኳን መጻፍ መቸገራቸውን የተዘገበላቸውን ጠቅላይ ሚኒስትር ተመራማሪ አድርጎ ያጋንናል። ጠቅላይ ሚኒስትሩ ግን በፌስቡካቸው ላይ ባሰፈሩት ጽሑፍ ባልተለመደ ሁኔታ የፋናን ድፍረት አልደገሙም። በዛሬው ዕለት የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ጽሑፍ በማቅረብ ተሳትፌያለሁ በማለት የቀድሞ ተማሪ ነኝም ሳይሉ ጥናታዊ ጽሑፍም አቀረብኩ ሳይሉ ተጠንቅቀው አልፈውታል። አቀረብኩት ያሉት ጽሑፍ የተለመደው ስዕልና ፎቶግራፊ ያጀበው ፓወርፖይንት ወይም ምናባዊ ስብከት አለያም መጣጥፍ ይሁን መነባነብ ያሉት ነገር ግን የለም። አንድም ዩኒቨርሲቲ እንደማይገነቡ የሚናገሩ ባለፉት 100 ዓመታት ከነበሩ የኢትዮጵያ መሪዎች ሁሉ አንድም ዩኒቨርሲቲ ያልገነቡ ብቸኛው መሪ፣ ዩኒቨርሲቲዎችን ወደ ጦር ካምፕነት የቀየሩ የመጀመሪያው የኢትዮጵያ ጠቅላይ ሚኒስትር፣ ዩኒቨርሲቲዎችን በጎረቤት ሀገር ሰራዊት እንዲዘረፉ የጠሩ የመጀመሪያው የኢትዮጵያ መሪ፣ ተማሪዎች ወደ ዩኒቨርሲቲ እንዳይገቡ የከለከለ ፖሊሲ የተገበሩ፣ ዩኒቨርሲቲዎች ትምህርት ክፍሎቻቸውን እንዲዘጉ ያዘዙ መሪ፣ እንዴት ቀዳማዊ ኃይለ ሥላሴ የአባታቸውን መሬት ሰጥተው ባሰሩት አያሌ ምሁራንና መሪዎችን ባፈራው የቀድሞ ኃይለ ሥላሴ ዩኒቨርሲቲ ግቢ ውስጥ ተገኝተው ስለ ትምህርትና ምሁራንነት ለመስበክ ደፈሩ የሚለው ጥያቄ የዚህ ዝግጅት ጉዳይ አይደለም። አጀንዳችን ፋና ቴሌቪዥን የቀድሞ የአዲስ አበባ ዩኒቨርሲቲ ተማሪ ናቸው ያላቸውን የአብይ አህመድንና የብጤዎቻቸውን አምባገነኖች የትምህርት ደረጃ ባጭሩ መመልከት ነው። አምባገነን ገዢዎች ትምህርት ቤትን አብዝተው ይሸሻሉ። እነሱም አይማሩም ወይም የቀለም ትምህርት አይገባቸውም ብቻ ሳይሆን ስልጣን ከያዙ በኋላም ትምህርት ቤቶችን ይዘጋሉ፣ ያወድማሉ፣ ወደ እስር ቤት መጋዘንነትም ይቀይራሉ። ይህንን ሁሉ የሚያደርጉበት ምክንያት በስነ ልቦናና በፖለቲካ ባለሙያዎች ተጠንቷል። እንዳም ሆኖ ምሁር ጠል፣ ምሁር ገዳይ፣ ትምህርት ቤት ዘጊና ዩኒቨርሲቲ አውዳሚ ሆነው የኖሩ መሪዎች መጨረሻቸው መገደል፣ መሰደድና መሰቀል እንጂ ክብር አይደለም። የፋና ቴሌቪዥን የቀጠፈውን ውሸት ተመስርተን የትኛው አምባገነን መሪ እስከ ስንተኛ ክፍል ተማረ፣ በስልጣን ላይ ያለስ እንደ አብይ አህመድ ስንት ትምህርት ቤት ስንት ዩኒቨርሲቲ ዘጋ፣ የአብይ አህመድስ ያቺ የ7ኛ ክፍል ትምህርት ውጤት አድራሻዋ የት ነው የሚሉትን በጥቂቱ እንመለከታለን። አብራችሁን ቆዩ። I will well and truly exercise the functions of the head of government. ይህ ለማንበብ እየተቸገረ የሚደመጠው ፊደላትን እየታገለ ቃላትን እየለቀመ የሚታየው ሰው ኢዲ አሚን ዳዳ ይባላል። ለስልጣን በቅቶ እጁን አንስቶ ቃለ መሐላ ለመፈጸም ሲሞክር ጀምሮ እንዳልተማረ ይታወቅ ነበር። የቀድሞ የኡጋንዳ ፕሬዝዳንት እንደ አብዛኞቹ አምባገነኖች የቀለም ትምህርት ላይ ብርቱ አልነበረም። አሚን የትምህርትን ደጃፍ የረገጠው መድረሳ ትምህርት ቤት በመግባት ነው። እንዳም ሆኖ ብዙ አልገፋም። እንግሊዞች በከፈቱት የጦር ትምህርት ቤት ውስጥ መሐይምነቱን ለማቃለል ሊያስተምሩት ሞክረው እንደነበር ተጽፏል። ይሁን እንጂ
ከክፍል ትምህርት ይልቅ በኩሽና ውስጥ እንግሊዞች ምግብ ሲያበስሉ ዕቃ ማጠብ፣ እሳት ማቀጣጠል ወዘተ ላይ ያተኮረ አሲስታንት ኩክ መሆንን መረጠና ትምህርቷን ተዋት። ይህም በመሆኑ እስከ ሕይወቱ ፍጻሜ ድረስ ማንበብና መጻፍ የሚቸገር ሰው ሆኖ ዘልቋል። በአሚኒ አገዛዝ ዘመን የጤና ሚኒስትር የነበሩት ሄነሪ ኪዩምባ አለቃቸው ሊገድላቸው ሲል አምልጠው አገራቸውን ለቀው የተሰደዱ ሰው ናቸው። በስደት ይኖሩበት ከነበረው እንግሊዝ ኤስቴት ኦፍ ብለድ የሚል መጽሐፍ ጽፈዋል። ስለ ቀድሞ አለቃቸው የትምህርት ሁኔታ እንዲህ የሚል ገለጻ በመጽሐፋቸው ላይ አለ። አሚን ትምህርት ቤት ገብቶ የተማረው መደበኛ አስኳላ የለም። አጭር የእንግሊዝኛ ቋንቋ ስልጠና ግን ወስዷል። እንዳም ሆኖ ለማንበብ እንኳን የሚቸገር ተብታባ ነበር። የግሉ ጸሐፊ በነበርኩበት ወቅት አንድም ቀን በሱ እጅ የተጻፈን ረቂቅ አንብቤና ደርሶኝ አያውቅም። አገሪቱን ለ8 ዓመት የመራት በእውቀት ሳይሆን በጠመንጃ ነው። ይህንን መሐይምነቱን ለመሸፈን ሲል አዋቂ እኔ ብቻ ነኝ የሚልን ስሜት እንዲያሳድርበት አድርጎት የሰው ምክር አይሰማም ነበር። የሾማቸውን የኢኮኖሚና የሕግ አማካሪዎች ቁጭ አድርጎ ሲመክራቸው እንጂ ሲያማክራቸውም አይቻላውቅም ብለዋል። ሄነሪ ኪዩምባ ስለ ኢዲ አሚን ዳዳ ሳይሆን ስለ አብይ አህመድ የጻፉ መስሎን ግር ቢለን ልክ ነን። አብይ አህመድ አማካሪዎቻቸውን የማያዳምጡ የማይጠቀሙና ተጽፎ እንኳን የሚሰጣቸውን ምክር ሐሳብ ለማንበብ ትዕግስት የሌላቸው መሆናቸውን ትተዋቸው የወጡ ሹማምንት ሲናገሩ ማድመጣችን የቅርብ ትውስታ ነው። አማካሪዎቻቸውን መምከራቸው አልበቃ ብሏቸው አሁን ደግሞ ወደ አዲስ አበባ ዩኒቨርሲቲ ሄደው ምሁራንን ስለ ምሁርነት እያስተማሩ ታይተዋል። ሄነሪ ኪዩምባ አማካሪዎቹን ቁጭ አድርጎ የሚመክር መሐይምነቱን ለመሸፈን አዋቂ ነኝ የሚል የበታችነት ስሜት የተጠናወተው እያሉ የገለጹትን የአዲስ አበባው አለቃ ደጋግመው ያንጸባረቁት ነውና ወደ እሳቸው ከመመለሳችን በፊት አሚን ላይ እናተኩር። ኢዲ አሚን በአስኳላ ትምህርት ያልገፋ መሆኑን ይሸማቀቅበት ስለነበር የማካራሪያ ዩኒቨርሲቲ ቻንስለር አድርጎ ራሱን ከሾመ በኋላ ፕሮፌሰር ዶክተር የሚል ማዕረግ ለራሱ ሰጥቷል። ሰውየው በተለያዩ አጋጣሚዎች የሚያደርገው ንግግር ችግር እያስከተለ መምጣቱን ያስተዋሉ ባለሙያዎች ንግግሩን ጽፈው ቢሰጡትም ወረቀቱን ማንበብ እየተወ የመጣለትን መናገር ቀጠለ። አሚን አማካሪዎቹ ለመተውና ላለመስማት ሲወስን እንደውም የሚያማክረኝ ፈጣሪ ነው እንጂ ሰው አይደለም ወደሚል ቀየረው። በእያንዳንዷ የሕይወቱ ታሪክ ውስጥ ቀጥተኛ አማካሪው እግዚአብሔር እንደሆነም መናገር ጀመረ። የኢኮኖሚ፣ የፖለቲካ፣ የውጭ ግንኙነት ወዘተ ስራዎቹን መጀመሪያ እግዚአብሔር አስተያየት እንዲሰጥበት እንደሚያደርግም ተናገረ። ለባርቤት ሽሮደር እንዲህ አለው፣ ማንኛውንም የአገሪቱን የኢኮኖሚ ፖሊሲ ሳቅድ ፈጣሪን አስተያየት ስጥ እለዋለሁ። እሱም እቅዱን በሚገባ አይቶ ይሄስ ለሀገሪቱ አይበጅም ቀይረው ካለኝ ተኝቼ እንኳን ቢሆን ወዲያውኑ ከእንቅልፍ የተነስቼ ቀይረዋለሁ። ሆኖም አብዛኛውን ጊዜ በጣም ድንቅ እቅድ እንዳቀድ ሆኖ የሚነግረኝ እጄን ይዞ ልጄ ያዘጋጀው እቅድ የሚገርም ነው፣ ብራቮ፣ በዚሁ ቀጥል ብሎ አድናቆቱን ይገልጽልኛል። እውነት ለመናገር አላህ ያልተቋረጠ ምክርና ድጋፍ ባያደርግልኝ ኖሮ አሁን በአገሪቱ እየታየ ያለው ለውጥ እውን አይሆንም ነበር ብሎ ተርኮልኛል ሲል ጽፏል። በነገራችን ላይ አብይ አህመድም ተመሳሳዩን ነገር አድርገዋል። በ2014 መንጋዎቻቸው እንዴት እስረኛ ትፈታብናለህ ሲሏቸው እነዚያ አማካሪ ነን ባዮች ጨርቃቸውን ጥለው ሲጮሁባቸው እኔ እስረኛ የፈታሁት ፈጣሪ ፍታ ብሎኝ ነው ማለታቸው አይዘነጋም። በዚህ ድርጊታቸው የተበሳጨና ወደ አገር ቤት የአብይን ጥሪ ሰምቶ የሄደ መንጋ ዲያስፖራም ተበሳጭቶ ኢትዮጵያን ለቆ ሲወጣ እንደነበር ይታወሳል። ኢዲ አሚን መማርን ለራሱ ብቻ ይጠላል ሳይሆን ሰዎች ሲማሩም አብዝቶ ይበሳጫል። በምስራቅ አፍሪካ ዝነኛ በነበረው የማከሬሬ ዩኒቨርሲቲ ውስጥ ብዙ መምህራንና ተማሪዎች በደህንነት ሰዎች ታፍነው ተወስደው እንዲገደሉ አድርጓል። ከነዚህም መካከል የዩኒቨርሲቲው ምክትል ቻንስለር የነበሩት ፍራንክ ካሌሙዞ አንዱ ናቸው። ዳኞች፣ ሐኪሞች፣ ጋዜጠኞችና የሃይማኖት መሪዎች ዋነኛ የጥቃቱ ኢላማ የሆኑት ምሁር በመሆናቸው ነበር። በግድያ በእስራትና በመሰል ምክንያቶች በሺህ የሚቆጠሩ የኡጋንዳ መምህራንና ፕሮፌሰሮች ወደ ጎረቤት ሀገራትና ወደ አውሮፓ ተሰደዋል። በዚህም ምክንያት ትምህርት ቤቶች የሚያስተምር ሰው አጥተው እንዲዘጉ ወይም ጥራታቸውን እንዲያጡ ሆነዋል። አሚን ራሱን 4ኛ ክፍል ብቻ እንዲማር በማድረጉ በተማሩ ሰዎች ፊት የበታችነት ይሰማው ነበር። ምሁራን በንግግሩና በድርጊቱ እንደሚሳለቁበት የሚያምን ነበር። በመሆኑም የተማረ ማህበረሰብ የአምባገነንነትን አደጋ በፍጥነት ስለሚረዳ ተቃውሞ እንዳይነሳበትም አንገታቸውን የመቅላት ስልት ተከትሏል። በመጨረሻም በተቃዋሚዎቹ ተሸንፎ ያስበሰለውን ምግብ ሳይበላ ያስፈላውን ሻይ ሳይጠጣ ወደ ሊቢያ ከዚያም ወደ ሳውዲ አረቢያ ፈርጥቷል። አስከሬኑ እንኳን ለአገሩ እንዳይበቃ የተደረገ ስደተኛና ወንጀለኛ ሆኖም የዘረፈው አልቆ በድህነት ማቆ ሞቷል።
እዚህ ጋር ንግግር የሚያደርጉት ከ34 ዓመታት በፊት የሽምቅ ተዋጊ የነበሩት ላለፉት 34 ዓመታት ደግሞ ፕሬዝዳንት የሆኑት ኢሳያስ አፈወርቂ አብርሃ ናቸው። ኢሳያስ ይህንን ንግግር የሚያደርጉት በሱዳን ውስጥ ይኖሩ ለነበሩ ኤርትራውያን የዩኒቨርሲቲ ተማሪዎች ሲሆን ጊዜው ደግሞ እሳቸው የትጥቅ ትግል የሚያደርጉበት ወቅት ነበር። ድል ቀንቷቸው ፕሬዝዳንት ከሆኑ በኋላ ወታደራዊ ማሰልጠኛ እንጂ ዩኒቨርሲቲ ያልገነቡም ኢሳያስ አንድ ለእናቱ የሆነውና ኤርትራውያን በጣሊያን ቅኝ ግዛት ሲገዙ ከአራተኛ ክፍል በላይ እንዳይማሩ የተጫነባቸውን ፖሊሲ ለማሻሻል በሚል አፄ ኃይለ ሥላሴ የከፈቱትን የአስመራ ዩኒቨርሲቲም ዘግተው ወታደራዊ ማሰልጠኛ አድርገውታል። በየዓመቱ የሚያስመርቁትም ፕሮፌሰርና ዶክተር አሊያም ማስትሬትና ባችለር አይደለም፣ ወታደር ነው። በ10 ሺህ የሚቆጠሩ ለጋ ወጣቶችን ከቤተሰቦቻቸው ነጥቀው ሳዌ ያስገቧቸዋል። የሀገራቸውን ወጣቶች መማር የከለከሉት የኤርትራው ሰው እሳቸውም እንደ ሀገራቸው አብዛኛ ሰው ዲግሪ የላቸውም። እኒህ ሰው በ1958 ከአዲስ አበባ ዩኒቨርሲቲ ትምህርታቸውን ማለፍ ተስኗቸው ወድቀው ወደ ትጥቅ ትግል የገቡ ሲሆን ምሁር ጠልነታቸውን ማንጸባረቅ የጀመሩት ፕሬዚዳንት ከሆኑ በኋላ ሳይሆን በዚያው በሳህል እያሉ ነበር። በዚያ ጠንከር ያሉ ሐሳቦችን የሚያነሱ ከዩኒቨርሲቲዎች ወደ ትጥቅ ትግል የተቀላቀሉ ምሁራንን መንካ ወይም የሌሊት ወፍ እያሉ ጨርሰዋቸዋል። በቁመትም በዕድሜ የሚረዘሙት ኢሳያስ ከትጥቅ ትግል መጠናቀቅ በኋላም ልክ እንደ ህዝባቸው እሳቸውም አልተማሩም። በ1984 ዓ.ም ከእንግሊዙ ኦፕን ዩኒቨርሲቲ ነፃ የትምህርት ዕድል ተመቻችቶ እሳቸውና በወቅቱ ሌላኛው የፕሬዚዳንቱ ታማኝ ሹም የነበሩት ጀነራል ስብሃት ኤፍሬም እንዲሁም ሌሎች ባለስልጣናት የመግቢያ ፈተናውን ሳያልፉ በመቅረታቸው አልፏቸዋል። ፈተናውን ያለፉ ሌሎች ባለስልጣናት የነበሩ ቢሆንም እኔ ወድቄማ እናንተ አትማሩም ተብለው ትምህርቱን እንዳይቀጥሉ ተደርገዋል ተብሏል። የትምህርት ነገር ያልሆነላቸው ኢሳያስ አገራቸውን እስር ቤትና ወታደራዊ ማሰልጠኛ ከፍተው ማስተዳደር ግን አልተቸገሩም። Do you know about the genocide that devastated Cambodia in the 1970s? From 1975 to 1979. ፖል ፖት የተሰኘው የካምቦዲያ መሪ ደግሞ በምሁራንና ተማሪዎች ላይ ብቻ ሳይሆን በትምህርት ላይ ጄኖሳይድ የፈጸመ ነው ብሎ ታሪክ መዝግቦታል። ፖል ፖት እንደ ብዙዎቹ አምባገነኖች ለራሱ የአካዳሚ ማዕረጎችን እየሰጠ ዶክተር ነኝ፣ ምሁር ነኝ የሚል የሚያስተምር ፕሮፌሰር ነኝ እያለ የሚያምታታ አጭበርባሪ አልነበረም። በእርግጥ ጠኔ ያገረጣው ሰው ስላልነበረና ከሀብታም ቤተሰብ ስለተገኘ እንደ ማንኛውም ለልጆቹ እንደሚሳሳ ደግ ወላጅ እንዲማር ጥረውለት ነበር። በ1949 እንደ አውሮፓ አቆጣጠር የራዲዮ ኤሌክትሮኒክስ ትምህርት ለማጥናት በነፃ የትምህርት ዕድል ወደ ፓሪስ ፈረንሳይ ሄዶ ነበር። በፓሪስ ቆይታው ግን በትምህርቱ ጎበዝ አልነበረም። በፖለቲካ እንቅስቃሴ ላይ በማተኮሩ የሚቀጥለውን ክፍል የመግቢያ ፈተና እየወደቀ ቀረ። ትምህርቱን ሳይጨርስ ስኮላርሺፑ በመቋረጡ ዲግሪ ሳያገኝ በ1953 ወደ ካምቦዲያ ተመልሷል። ካም ሩዥ በተሰኘው ኮሚኒስት ፓርቲው አማካኝነት ስልጣን ከያዘ በኋላ በ1975 0 ይር 0 ዓመት የሚል ፕሮግራም አወጀ። ዓላማው ዘመናዊውን ዓለም አጥፍቶ ካምቦዲያን ወደ አርሶ አደር አገር ለመመለስ የሚደረግ ነበር። በዚህም የተነሳ የተማረን ሰው እንደ ጠላት ፈረጀ። መነጽር ማድረግ ማንበብንና መማርን የሚያመለክት ነው ብሎ በሺህ የሚቆጠሩ መነጽር አጥልቀው የተገኙ ሰዎችን አስገድሏል። በዚያ የ0 ዓመት ዘመቻው ሁሉንም የከተማ ኗሪ ወደ ገጠር ሂድ አለ። ሐኪሞች፣ ዶክተሮች፣ ኢንጂነሮች፣ ተማሪዎች፣ ሹፌሮች፣ ቄሶች፣ ሼኮች፣ ነጋዴዎች ሁሉ የከተማ ልሂቅ ወደ ገጠር ሄዶ ይረስ ሲል አዘዘ። ሆስፒታል ከፍቶ መታከም የኢምፔሪያሊስቶች አስተሳሰብ ነው ብሎ ዘመናዊ የሕክምና ጣቢያዎችን ዘግቶ የእስረኛ መጋዘን አደረጋቸው። ፕሮፌሰሮች ጋውን አውልቀው ዶማ እያነሱ፣ መምህራን ጠመኔ ጥለው አካፋ እንዲይዙ መመሪያ አስተላለፈ። ማሰብ፣ ምሁር መስሎ መታየት የኢምፔሪያሊስት አድሃሪ አንጎል በሚል የሚያስገድል ሆነ። ወደ እርሻ የሄዱት የከተማ ምሁራንና ልሂቃን ምሁራዊነት አሳይታችኋል ተብለው ግለሂስ እንዲያደርጉ ይገደዳሉ። በግለሂሱም አምልጦኝ እንግሊዘኛ ቃል ተጠቅሜያለሁ፣ አዳልጦኝ በዚህ የእርሻ ጣቢያ የጤና ተቋማት ይከፈት ብያለሁ ወዘተ እንዲሉ ይደረጋሉ። ከዚያ መቀጣጫ እንዲሆን በሚል ይረሸናሉ። ዩኒቨርሲቲዎች የእንስሳት ጋጥና ቄራ እንዲሆኑ ተደረገ። ትምህርት ቤቶች የእስረኞች ማከማቻ ሆኑ። 7000 የሚሆኑ መምህራን ቢኖሩም አይጠቅሙም ተብለው በከተሞች ተሰብስበው ተገደሉ። ወደ እስር ቤትነት ከተቀየሩ የአገሪቱ የትምህርት ተቋማት መካከል ቱል ስሌንግ አንዱ ነው። ይህ ከናዚ የማሰቃያና የማጎሪያ ካምፖች ጋር የሚመሳሰል ተግባር ይፈጸምበት የነበረ ጸረ ሰው ማዕከል S21 የሚል የኮድ ቁጥር ነበረው። በደህናው ጊዜ ሃይ ስኩል ነበር። በኋላ ግን 20,000 የሚደርስ ሕዝብ ገብቶ የተገደለበት ጣቢያ ሆኗል። ወደዚህ ካምፕ የሚገባ የትኛውም ሰው እንዲያውቀው ተብሎ ከሚነገሩት ነገሮች አንዱም በሕይወት አትተርፍም የሚለው ነበር።
ዱች በተባለ የካምሩጅ አመራር ይመራ የነበረው ይህ ካምፕ ሰዎችን በሁሉም የማሰቃየት አይነት መርምሮ የሚገድልበት፣ ምግብ ተከልክሎ የሚሞትበት ነበር። አሁን ይህ ሙዚየም የተደረገ ተቋም በዚያ የማሰቃያ ማዕከል በሆነበት ዘመን ከ20 ሺህ በላይ ሰው አስሮ በሕይወት የለቀቀው 12 ሰዎችን ብቻ ነው። እንዲህ ያለው ምሁር ጠል መሪ በራሱ ሰዎች ታስሮ በኋላ ላይ ለሞት ተዳርጓል። ከእርሱ ጋር ሆነው ያንን አንድ ትውልድ የፈጁ የኮሚኒስት ፓርቲው ሰዎች ደግሞ በፍርድ ቤት ቅጣታቸውን ተከናንበዋል። አውሮፕላን የሰራው፣ እዚህ ቤት ውስጥ የምናገርበትን ማይክሮፎን የሰራው፣ መብራት የሰራው፣ ቲቪ የሰራው የቲቤት ሙያ ያላቸው ይመረቁም አይመረቁም አንድ የሆኑ ሰዎች ናቸው እንጂ ዲግሪ ያለው ሰው አይደለም የሚሰራው ይሁሉ እና ዲግሪ ያለመያዝ መጥፋት ተደርጎ መውሰድ የለበትም። ዲግሪ አለመያዝ መጥፋት ማለት አይደለም። አምፑልና ማይክሮፎን የሰራው ዲግሪ የሌለው ሰው ነው። እኔ በስልጣን ላይ ያለሁ አንድም ዩኒቨርሲቲ አልከፍትም የሚሉት የኢትዮጵያው ጠቅላይ ሚኒስትር እንደ ኢሳያስ አፈወርቂ ትምህርት ቤቶችን ወደ ጦር ካምፕነት የቀየሩ፣ ዩኒቨርሲቲዎችን እያጠፉ የጦር ሰፈሮችን ያበዙ ብቻ ሳይሆኑ እንደ ኢዲ አሚን ዳዳ የአንደኛ ደረጃ ትምህርታቸውን ስለማጠናቀቃቸው የመጀመሪያና ሁለተኛ ዲግሪያቸውን ስለመማራቸውም ማስረጃ ሲያቀርቡ ያልታዩ የአገር መሪ ናቸው። የፒኤችዲ ዲግሪያቸውን ትምህርት ቤት ገብተው ሳይማሩ እንደተሰጣቸው ለመመረቂያነት ካስገቡት ጽሑፍ ውስጥም ከ60 በመቶ በላይ የእሳቸው ያልሆነና ሙሉ በሙሉ ከሌላ የተኮረጀ ወይም የተቀዳ መሆኑን የዓለም ሰላም ፋውንዴሽን በ5 ባለሙያዎች ባስነበበው ጥናቱ አረጋግጧል። እስካሁን እኔ ጋር ተምረዋል ብሎ ምስክርነት የሰጠው የ7ኛ ክፍል ትምህርታቸውን ያቋረጡበት የአጋሮ የአንደኛ ደረጃ ትምህርት ቤት ብቻ ነው። ከዚያ ውጪ ከአብይ ጋር ተምሬያለሁ ወይም አብይን አስተምሬያለሁ የሚል ተማሪ ወይም የትምህርት ቤት ጓደኛ አሊያም መምህር ተሰምቶ አይታወቅም። የረባ የትምህርት ማስረጃ ማቅረብ የማይችሉት ጠቅላይ ሚኒስትሩ እሳቸው የመሩት መንግስትም ትምህርት ቤቶችን ጦር ሜዳና የጦር ካምፕ ያደረገ መሆኑ ሳይበቃው ዩኒቨርሲቲዎችንም ተማሪዎች እንዳይገቡባቸው እያደረገ ቀጥሏል። እሳቸውም በ10 ቢሊዮን ዶላር ቤተመንግስት እየገነቡ አንድም ዩኒቨርሲቲ አልገነባም እያሉ አሉ። አንድም ዩኒቨርሲቲ አልከፈትንም በኢትዮጵያ ደረጃ አሁንም አንከፍትም። አንድም ዩኒቨርሲቲ አንከፍትም በሚቀጥሉት ጥቂት ዓመታት ውስጥ። እንዲህ ያሉትን መሪ ከ7ኛ ክፍል በላይ የት እንደተማሩ እንኳን የማይታወቁትን ሰው ነው እንግዲህ ፋና ቴሌቪዥን የቀድሞው የአዲስ አበባ ዩኒቨርሲቲ ተማሪ እንዲሁም ጥናታዊ ጽሑፍ አቅራቢ እያለ የጠራቸው። የስነ ልቦና ባለሙያዎች ለምን አምባገነን መሪዎች ህዝብ እንዲማር እንደማይፈልጉ በጥናት ደርሰውበታል። የኒካራጓውን ጨካኝ መሪ ሳንዲኒስታንን መነሻ በማድረግ በዘ ዳይቨርጀንት ላይ አስተያየቱን የሰጠ አንድ መዲና የተባለ ፕሮፌሰር አምባገነኖች ህዝብ እንዲማር የማይፈልጉበት ዋናው ሚስጥር የተማረ ሰው የእነሱን ፕሮፓጋንዳ እንደማይቀበል ስለሚያውቁና የማያመዛዝን የጮሁበትን የሚጋት ተወያይቶና ተከራክሮ ሳይሆን ለገጽታ ግንባታ ብለው በሚሰሯቸው ስራዎች በቀላሉ የሚሳብ ህዝብ እንዲበዛ ስለሚፈልጉ መማርን ይከለክላሉ ይላል። የተማረ ህዝብ መጠየቅ፣ አማራጭ ማምጣት፣ መሞገትና መታገል የሚችል ስለሚሆን ህዝብ ከተማረ ስልጣን የማጣት እድል ይሰፋል የሚል ስሌት አላቸው የሚለውም ሌላው ነው። ለአብነት የኢኳቶሪያል ጊኒ የመጀመሪያው ፕሬዝዳንት ፍራንሲስኮ ማሲያስ ኒጉዌማ ምሁር ጠልነትን ወደ ሌላ ደረጃ ያሸጋገረ ሰው ነበር። ምሁር ወይም ኢንቴሌክቹዋል የሚለውን ቃል መስማት አይፈልግም ብቻ ሳይሆን ወንጀልም አድርጎት ነበር። በንግግሮቹ ላይ ምሁራንን የአገሪቱ መቅሰፍት አድርጎ ይገልጻቸው ነበር። በአገሪቱ የነበሩ መጽሐፍት ቤቶች በሙሉ ተዘግተው ወደ መጋዘንነት ተቀይረዋል። ማንኛውንም አይነት ጋዜጣ ወይም መጽሐፍ ማተም ከልክሎ ነበር። መማር ወይም ማወቅ ከስርዓቱ ጋር እንደ መጣላት ተቆጥሮ ኖሯል። በመጨረሻ ግን በእነዚህና በሌሎች ወንጀሎች በአደባባይ በጥይት ሩምታ እንዲገደል ሆኗል። አምባገነኖች ብቻ ሳይሆኑ ደጋፊዎቻቸውም ብዙውን ጊዜ መሐይሞች ወይም ማንበብና መጻፍ የሚችሉ ማገናዘብ ግን የማይሆንላቸውም ሆነው ይገኛሉ። አምባገነኖችን የሚደግፉ ቁጥራቸው ቀላል ያልሆነ ሰዎች ወይ በትምህርታቸው በቅጡ ያልገፉ ቢገፉም የቀለም ትምህርት ቤት ሕይወታቸው ደካማ የነበረ የጥቅም ህልውናቸውን በአድርባይነት ማስቀጠል የሚፈልጉ ሆነው ይገኛሉ። መጨረሻቸው ግን ወይ እንደ ፖልፖት አሊያም እንደ ኢዲ አሚን ዳዳ ሊሆን ይችላል። ወይም እንደ ፍራንሲስ ኒጉዌማ በመቶ የሞት ፍርዶች ተቀጥቶ በጥይት ተደብድቦ መሞት ለመሆኑ ታሪክ፣ ህግና ፖለቲካ ትምህርት እየሰጡ ቀጥለዋል። ሳምንታዊውን የአምባገነኖች መዘክራችንን በዚህ መልኩ አዘጋጅተን አቅርበናል። መልካሙን ሁሉ በመመኘት እንሰናበታለን።